ካሌብና ደሊናን ለመለያየት ቤዛ እንግዲህ ከኋላ መጥታ ካሌብን ታቅፈዋለች። ካሌብ ደግሞ ደሊና መስላው የሁሉንም ነገር ሲያመሰግን ነበረ። ለብዙ ጊዜ ቤት ውስጥ ታፍኛለሁ እና ብዙ ደስ የሚሉ ነገሮችን እንዳሳልፍ አድርገሽኛል የኔ ፍቅር እያለ እንግዲህ ደሊናንም ስሟ ጠርቶ ሲያወድሳት ነበረ። በዚህን ሰዓት እንግዲህ ቤዛ ከኋላው የተለጠፈችው እንደ አጋጣሚ ሆኖ ደሊና ከጀርባ ሆና ወደ እሱ ክፍል መጥታለች። እሷ መምጣቷን እያወቀች ነበረ እንግዲህ ቤዛ ይህንን ነገር የፈጠረችው። ካሌብ ብላ በድንገት ደሊናን በሩ ከፍታ ስትገባ ካሌብን በጣም ይደነግጣል። ነገሩ እንግዲህ ደሊና አንቺ እንዳሰብሽው አይደለም፣ አንቺ መስለሽኝ ነው እንጂ እሷን አይደለም ብሎ እንግዲህ ቤዛንም ይገፈትራታል ማለት ነው። በዚህ ሰዓት በጣም ትናደዳለች። እንዴት አላየሽም? ሁሉንም ነገር እኔና እሱ በባልና በሚስት መሀል እንዳገቢ ሁለታችንም በጣም ደስተኞች ነን እያለች ነበረ። ቤዛም ለደሊና በጣም ዝቅ ስታደርጋት የነበረው አንቺ ምን አገባሽ? እሷና እኔ በጣም ደስተኞች ነን፣ ስለዚህ አንቺ መሀላችን እንዳገቢ እያለ ነበረ። ካሌብም ቤዛንም ሲያበሽቃት የነበረው በዚህ መሀል እንግዲህ እኔ አምንሃለሁ ካሌብ፣ እሷን አይደለም መጀመሪያውንም ሰምቻለሁ ሁሉንም ነገር ስለ እኔና ስለ አንተ ስታወራ ሰምቻለሁ ሁሉንም ነገር እያለችው እንግዲህ ካሌብንም የልብ ልብ እንዲሰማው ስታደርግ ነበረ። ቤዛ ደግሞ ይሄ ነገር በጣም አንበሳጭተዋት ነበረ። አንቺ በባልና ሚስት መሀል እየገባሽ ይሄ ነገር አያዋጣሽም እያለች ከባድ የሆነ መልስ ስትመልስላት ነበረ። ካሌብም ከደሊና ጋር እጇን ይዞ እኔና አንቺ የጠዋቱ ያሳለፍነው ነገር ነበረ ሳወራ የነበረው እንጂ ስለ እሷ ምንም ነገር አላወራውም ብሎ ነበረ ደሊናንም ያሳመናት። ደሊናም አምንሃለሁ ካሌብ፣ አንተ አይደለህም እሷ ናት ክፋቷ እያለች ነበረ። ወይዘሮ አልማዝና ወይዘሮ አዜብ እንግዲህ የውስጣቸው የደበቁትን ምስጢር አንዳቸው ለአንዳቸው እንዳይተነፍሱ እንግዲህ የማይፈለግ ነገር እያደረጉ ይገኛሉ። በተለይ ደግሞ ወይዘሮ አልማዝ አሁን ላይ ከቤዛ እጅ የወደቀችበት አንደኛው ነገር የካሌብ የልጅነቱ ማንነቱና ሁሉ ነገሩ አውጥቼ እነግረዋለሁ፣ አለበለዚያ ሚስቱ ሆኜ እንድቀጥል አድርጊኝ እያለቻት ነው የምትገኘው። ወይዘሮ አልማዝ እንግዲህ ልጇንም ላለማጣት ካሌብ ደግሞ አንዴ ይሄ ነገር ከሰማ ከኔ ህይወት ይወጣብኛል በማለት ቤዛንም እስረኛው አድርጋታለች። እንግዲህ ቤዛ ሁሉንም ነገር ይሄ ነገር ካላስተካከልሽ እማዬ እያለቻት ነው የምትገኘው። ወይዘሮ አዜብ ደግሞ አሁን ላይ እንግዲህ የካሌብና የደሊና ጠበቃ ሆናለች። ካሌብና ደሊናን ለመለያየት ደግሞ ወይዘሮ አልማዝና ቤዛን አሁን ላይ ከባድ የሆነ ነገር ነው እያደረጉ የሚገኙት። ቤዛ ደግሞ ይሄ ነገር ለአንቺ ጥሩ አይደለም እያለቻት የምትገኘው አዲስ የመጣችው አዜብ ናት። ይሄ ነገር ካላቆምሽ አንቺም እቺ እናት ተብያዋም የስራችሁ ሰጣችኋለሁ እያለች ነው የምትገኘው። ቤዛ ደግሞ እንግዲህ ወይዘሮ አልማዝንም በጣም እያሰራራቻት ነው የምትገኘው። አንቺ ከልጅሽ ጋር እንድቆይ ካላደረግሽኝ የመጨረሻ ሁሉንም ሚስጥሩን እነግረዋለሁ፣ ከዛ በኋላ አንቺ ሁሉንም ይበላሽብሻል እያለቻት ነው የምትገኘው። ካሌብ የመጨረሻ ውሳኔ ላይ ለመወሰን ደፍሯል ማለት ነው። ካሌብ መጨረሻውን ውሳኔው እንግዲህ ቤዛና እኔ መፋታት አለብን ብሏል። ነገሩ እንግዲህ ለቤዛ እንደሚነግራት ነው ለእናቱ የተናገረው። እናቱ በጣም ታለቅሳለች። ምክንያቱም ይሄ ነገር ከእሷ ጋር ከተፋታ እኔንም አታገኝም የሚል ምላሽ ነው የሰጠችው። በመሀል እንግዲህ ካሌብ ደግሞ ቤዛንም አዋርተዋታል። ቤዛ እኔና አንቺ አሁን ላይ መፋታት አለብን ብለዋታል። ለምንድን ነው እንደዚህ አይነት ነገር የምትለው? እኔ እናንተ መቼም አንፋታም እያለችው ነው የምትገኘው። ካሌብ ደግሞ እኔና አንቺ ከዚህ በላይ የሚያቆየን ምንም ነገር የለም፣ ጠበቃ ጠዋት ላይ ይመጣልና ይህንን ነገር ደግሞ በፍጥነት መጨረስ አለብን ብለዋታል ማለት ነው። በመሀል ወይዘሮ አዜብ እንግዲህ ወደ ካሌብ ክፍል በመሄድ ታለቃቅሳለች። የልጅን ጠረን አለማሽተትና ልጅን ደግሞ ከቅርብ ሆኖ አለማግኘት አለመዳበስ እንዴት መሰቃየት ነው እያለች ነበር። እንግዲህ ወደ ካሌብ ክፍል ሄዳ ሁሉንም ነገር ግንባሩ እየሳመች ጸጉሩን ስታሻሸው ነበረ። አጠገቧ ሆኖ እንደፈለገች የልጇንም ጠረን አለማሽተቷ በጣም እንዳሰቃያት ለብቻዋ ስታወራ ነበረ። ልጄ እያለች ግንባሩ በምትስመው ሰዓት እንግዲህ ካሌብም ነቅቷል ከእንቅልፉ።
በዚህ ሰዓት ምን ታደርጊያለሽ? እዚህ ቦታ እዚህ ክፍል ምን ታደርጊያለሽ? በምሽት ብሎ ነበረ ካሊብም የተናገራት። በዚህ ጊዜ እኔም እቃ ፈልጌ ነው ወደዚህ ክፍል የመጣሁት እያለች ነበረ። የምን እቃ ነው በማታ የምትፈልጊው እያለ ነበረ። ካሊብም ወላጅ እናቱንም ባለማወቅ እያስቀየማት የነበረው። በዚህ ጊዜ እንግዲህ እሷም ምላሿ የነበረው ዝም ብዬ እኮ ነው አሁን ላይ እንቅልፍ እምቢ ስላለኝ ማነበው መጽሐፍ ፈልጌ ነው እያለች ትሸውደዋለች። አንድ ጊዜ እቃ እያልሽ አንድ ጊዜ ደግሞ መጽሐፍት ያለሽ ምንድነው የምትፈልጊው? ማን ነሽ አንቺስ ደግሞ እያላትም ነበር። ደግሞ ታወሪያቸው ነገሮች ሁሉ ሰምቻለሁ ልጄ እያልሽ ግንባሬ ስስሚኝ ነበረ እያላት ነበረ። በዚህ ሰዓት ተሳስተህ ነው በእንቅልፍ ልብህ ምናልባት የሆነ ነገር አስበህ ከሆነ እንጂ እንደዚ አይነት ነገር በጭራሽ አላልኩም ስትለውም ነበረ። ካሊብ በመጨረሻም እንግዲህ ሁሉንም ነገር አንተ በተሳሳተ ነው የተረዳኸው፣ አሁን መጽሐፍ ካለክ ስጠኝ እያለች ነበረ። ወደ ካሊብ ከመሄዷ በፊት ወይዘሮ አዜብ እንግዲህ ወደ ደሊና ክፍል ሄዳለች። ቤዛና ወይዘሮ አልማዝ ደግሞ እያሴሩት የነበሩትንም ከባዱ የሆነ የደሊናና የካሊብንም መለያየት አሁን ላይ ደሊናም በመጥፎ እያሰባት ነው የሚገኙ። ግን ደግሞ ወይዘሮ አዜብ በመሀል እኔ ይሄ ነገር እንዲፈጠር በጭራሽ አላደርግም፣ እሷንም የስርዓት ነው ምሰጣት እያለች ቤዛንም ምርጫው አላደረገችም። ምክንያቱም ቤዛ በጣም ክፉ ሰው ናትና። ስለዚህ እቺ ጸባየኛዋም ደሊናን ለመጠበቅ እንግዲህ ወደ ደሊና ሄዳ አንቺ ራስሽን መጠበቅ አለብሽ፣ በዚህን ጊዜ እያዘጋጁልሽ ያለው ነገር ከባድ ነው፣ ከሁለት ሰዎች ራስሽን መጠበቅ አለብሽ፣ አንቺንም ካሊብንም መጠበቅ ይኖርብሻል እያለቻት ነበረ። በዚህ መሀል ደሊና ምን እያልሽኝ ነው? ሁለት ሰዎች ደግሞ ማን ናቸው? እያለች ነበረ። እንግዲህ ቤዛና የካሊብ እናት እንደሆኑ ትነግራለች። ስለ እሱ ነው እንዲህ የምታወሪ? ወይንም ምናልባት ማታ ላይ ስለተፈጠረው ስለ እራቱ ከሆነ እሱንም እንዳታስቢ ስትላትም ነበረ። ስለ እሱ ቲያትር ብቻ ሳይሆን ሁሉንም ነገር አውቃለሁና ስለዚህ ባክሽን ራስሽን ጠብቂ፣ ሁሌም ቢሆን አንቺ ከነሱ መጠበቅ አለብሽ ስትላትም ነበረ። እንግዲህ ደሊና የበለጠ ፈርታለች ማለት ነው። የደሊና እና የካሊብ ነገር እንግዲህ ሁለቱም አስጨንቋቸዋል። ካሊብ ደግሞ ከዚች ሴት እስካልተገላገልኩ ድረስ በጭራሽ ሰላሜን አላገኝም እያላት ነበረ። በመሀልም እንግዲህ ደሊና አሁን ላይ ያለሁበትንም ነገር ይሄንን አንተ እንድትጨነቅብኝ አልፈልግም እያለች ካሊብንም ስታጽናናው ነበረ። ካሊብ ደግሞ በዚህ መሀል እኔ አሁንም ቢሆን እጅ ላይ እስካልተገላገልኩ ድረስ፣ ሌላኛዋ ደግሞ እማዬ ናት። እማዬ የሆነ ነገር አለ ከውስጧ የተደበቀ ነገር፣ ለምን እንደሆነ ባላውቅም ለምንድን ነው ለቤዛ የምትከላከልላት ብሏል። ካሊብ ብቻ ሳይሆንም እንግዲህ አሁን ላይ ደሊናም ከጀርባቸው የሆነ ሚስጥር እንዳለ ነው፣ አለበለዚያ ያለምንም ምክንያት እንዲያይከራከሩም ብላለች። እንግዲህ ወይዘሮ አልማዝ የካሊብ እናትም እኔ እናትህ ነኝ፣ ስለዚህ ካሊብም በጭራሽ እሷን መፍታት አትችልም፣ ቤዛ መፍታት አትችልም ብላለች። ይህ ነገር ደግሞ እኔ በጭራሽ ውሳኔን አልቀየም ብሏል ካሊብ። እኔ እናትህን አትወደኝም እያለች ነበረ። እማዬ ከአንቺና ከኔ ይህን ነገር በጭራሽ አያገናኙም፣ ስለዚህ አንቺ ማድረግ ያለብሽ ምንም ነገር መቃወም የለብሽም እያላት ነበረ። ቢሆንም ግን በጭራሽ የልጄ ትዳር ሲፈርስ ቆሜ አላይም ብላለች። ይህ ነገር ካልተቋቋምሽ ከክፍሌ ውጪ ብሎ እንግዲህ ያባርራታል ማለት ነው። በጣም ስታለቅስ ነበረ። ከክፍል እንዲወጣ ትፈልጋለህ? ለምንድን ነው የአንተ ትዳር እንዳይፈርስ እኮ ነው የእኔ ጥረት እያለች ነበረ ስታለቅስ የወጣችው። በዚህ መሀል እንግዲህ አልቅሳ ስትወጣ ደሊና ነበረች ወደ ካሊብም የመጣችው። ምን ሆና ነው? እናትህ እኮ ስታለቅስ ነበረ እያለች ስትጠይቀው ነበረ። ቤዛንም ልፈታት ነው እና ውሳኔ ወስኛለሁ፣ ለዛ ይሆናል ምናልባት ስትል ነበረ። ታዲያ ለምንድን ነው በዚህ ያክል ለእሷ የምትቆረቆርለት እያለች ነበረ እና ደግሞ አንተ ይህንን ውሳኔ እርግጠኛ ነህ ብላለች ደሊና። አዎ የመጨረሻ ውሳኔ ከአንቺ ጋር ደስተኛ የምሆንበት ህይወት የእሷንም ፍቺም ከጨረስኩ በኋላ ነው እያላት ነበር። ደሊና ይሄ ነገር እኔ እናንተ ታዲያ እኔ እኮ ተራ ሰራተኛ ነኝ፣ ስለዚህ እንዴት ነው እኔ እናንተ የምንሆነው? ምንም እንኳን ብንዋደድ እያለች ነበር። አንቺ ተራ ሰራተኛ ብትሆኝም የቤቴም የልቤም ንግስት ነሽ፣ የእመቤቴም ነሽ እያለች ነበረ ስታወራ የነበረችው። በዚህ መሀል እንግዲህ አሁን ላይ ወይዘሮ አልማዝና ወይዘሮ አዜብ እንግዲህ ተፋጠዋል። ሁለቱም እንግዲህ የጀመሩትን ጦርነት ልጄ
ልጄ ከኔ አትነጥቂኝም፣ ስለዚህ እውነታው ካልተናገርኩ በኋላ ካሌብና ደግሞ ደሊናን ስትጎዷቸው በጭራሽ አላይም ብላለች። ደሊናን እንዳትነኳት እያለች ትገኛለች። ወደ ደሊና ክፍል በመሄድ ወይዘሮ አዜብም እንግዲህ ሁሉንም ነገር ከነገረቻት በኋላ ደሊናን በጣም ፈርታ ለካሌብ ነግረዋለች። ካሌብ ደግሞ ይሄ ነገር እኔ እስካለው ድረስ በጭራሽ ምንም አይፈጠርም፣ ደግሞ ሁሉንም ነገር እኔ ጨርሰዋለሁ ብለዋታል። ካሌብ በመጨረሻም እንግዲህ አሁን ላይ ከቤዛ ጋር እንደሚጨርስና ሁሉንም ለቤዛ አስረድተዋታል። ቤዛ ደግሞ ይህንን ፍቺ በጭራሽ እኔ አልስማማበትም ብላለች። ይህ ነገር እሱ አንቺንም እሺ ካላለሽ እማዬ አንድ ነገር እፈጥራለሁ ብላለች። እንግዲህ አሁን ላይ የራስ ማጥፋት እንግዲህ ይህንን ምላሽ አምጥታለች ማለት ነው። ይህ ነገር ደግሞ በጭራሽ እኔ ላምነው አልችልም እያለች ነበረ። የካሌብ እናት ይህ ነገር መፍትሄ ሊሆን አይችልም እያለች ነበረ። እና ደግሞ አንቺ ታስመስያለሽ እያለች ሁሉንም ነገር በማስመሰል ለመጨረስ ነው የሞከሩት። ነገር ግን ወይዘሮ አዜብ እንግዲህ የወይዘሮ አልማዝና የቤዛ ተንኮል ደርሳበታለች። አሁን ላይ የምታደርጉትንም ጠበቃው ከመምጣቱ በፊት እናደርገዋለን ብላችሁ ያሰባችሁትንም ነገር ሁሉንም ነገር ላይ ደርሻለሁ እና ስለዚህ አንድችም ነገር ቢሆን የምታደርጉትንም እኔ እንዳለው ፊት ለፊት እንዳትረሱት ብላለች ወይዘሮ አዜብ። የካሌብ ወላጅ እናት እንግዲህ የካሌብ እና የደሊናን ነገር በጭራሽ እኔ ወደኋላ አልልም በማለት ሁለቱንም ከምታደርጉት ሴራ አድናቸዋለሁ እያለች ነበረ። ይህ ነገር ደግሞ በጭራሽ ወይዘሮ አልማዝና አሁንም ቤዛ ተንኮላቸው ቀጥለዋል ማለት ነው። እንግዲህ የካሌብ ጠበቃ ፍቺውንም ሊፈርም ወደ ቤት ስለሚመጣ በዛን ሰዓት እንግዲህ ቤዛ በረኪና ጠጥታ ራሷን ትስታለች። እንግዲህ ይህንን ነገር ደግሞ እንዳለቻትም እሷንም ትወነውን ለመስራት ወይዘሮ አልማዝም ይህ ነገር ካላደረግሽ ደግሞ ሚስትሽ አወጣዋለሁ ስላለቻት የእሷ ተላላኪ ሆናለች። ወይዘሮ አልማዝም ወደ እሷ ስትመጣ እንግዲህ በሩ ስተንኳኳ ራሷ ስታርፋ ስትደብቅ ነበረ ቤዛ የደረሰችው። እንግዲህ የካሌብ እና የቤዛ ፍቺ እንዲቋረጥ ለማድረግ ነበረ ስትሞክር የነበረው። እንግዲህ መጨረሻው ምን ይሆናል? ካሌብም እስከ መጨረሻው ከዚህ ሴራ ይወጣል ወይስ እዛው ሴራው ላይ ተደፍቆ ይቀመጣል? ወይዘሮ አዜብ ካሌብን ታድነዋለች ወይስ ከደሊና ጋር እንዲለያዩ ታደርጋለች?